የቤት ሰራተኛ ያላችሁ ሰዎች አሁንም ጥንቃቄ አድርጉ ተባለ። በቤት ሰራተኛ ያልተማረረ የለምና ጉዳዩ ሁላችሁንም ይመለከታል። የማምናት ሰራተኛዬ ጉድ አድርጋኝ ጠፋች፣ ሳይደርስባችሁ ከኔ ልትማሩ ይገባል ስትል አንድ የአዲስ አበባ ከተማ ነዋሪ ትናገራለች። ፖሊስ ግለሰቧን በፍርድ ቤት ማስቀጣቱንም ተናግሯል። በሁለተኛው መረጃችን በሐሰተኛ የውጭ ሀገር የገንዘብ ዝውውር ወንጀል የተከሰሰው ግለሰብ በሌለበት ቅጣት ከተወሰነበት በኋላ ተመሳሳይ ወንጀል ሲፈጽም በቁጥጥር ስር መዋሉን ፖሊስ ገለጸ። ጤና ይስጥልን የተወደዳችሁ የዴይ ቱ ዴይ ኢትዮጵያ ቤተሰቦች፣ አሁን የተሰሙ አዳዲስ መረጃዎችን እናደርሳችሁ። መረጃዎቻችንን በዝርዝር ስንመለከት ቀዳሚው ጉዳያችን ሁላችሁንም የሚመለከትና ትልቅ ትኩረት ሊሰጠው የሚገባው ነው። የቤት ሰራተኛ ያላችሁ ሰዎች አሁንም ጥንቃቄ አድርጉ ተባለ። አሁን ላይ በቤት ሰራተኛ ያልተማረረ ሰው የለም ቢባል ማጋነን አይሆንም። በየቀኑ ብዙዎች እያለቀሱ ይገኛሉ። የማምናት ሰራተኛዬ ጉድ አድርጋኝ ጠፋች፣ ሳይደርስባችሁ ከኔ ልትማሩ ይገባል ስትል አንድ የአዲስ አበባ ከተማ ነዋሪ ትናገራለች። ፖሊስ ግለሰቧን በፍርድ ቤት ማስቀጣቱንም ተናግረዋል። ቅድስት አብርሃም የተባለችው ግለሰብ በአዲስ አበባ ቦሌ ክፍለ ከተማ ወረዳ 7 አካባቢ በሚገኘው የወይዘሮ በላይነሽ አቦታ መኖሪያ ቤት ውስጥ በቤት ሰራተኝነት ተቀጥራ ለበርካታ ጊዜያት ስትሰራ ነበር። በቆይታዋም በስራዋ ጎበዝና መልካም ስነ ምግባር ያላት ሰራተኛ እንደሆነችም ይነገርላታል። ነገር ግን ትክክለኛ ማንነቷ ያልነበረም ሁሉም ያላወቀውንና ያልደረሰበትን አንድ ድብቅ ተግባር ስትፈጽም እንደነበረ ከረፈደ ቢሆንም ሴራዋ ተጋልጧል። ግለሰቧ በቤት ሰራተኝነት ልታገለግል አስባ ወይዘሮ በላይነሽ ቤት እንዳልገባችም ይህ ከተቀጠረች አንድ ወር እንኳን በቅጡ ሳይሞላት መፈጸም የጀመረችው ክፉ ተግባር ትልቅ ማሳያ ነበር። ወይዘሮ በላይነሽ ባላሰቡት መንገድ ቤት ውስጥ ለረጅም ጊዜ ያስቀመጡትን ዕቃ ቦታው ላይ ማግኘት ባለመቻላቸው ተደናግጠው በሆነው ነገርም ግራ ተጋቡ። ልጅቷ እኔ ጋር የተቀመጠችው ለ6 ወር ያህል ነው የተቀመጠችው። ስትጠየቅ እንደነገረችን ከሆነች ለ5 ወር ያህል ነው የሰረኩት ነው ያለች። እሱን የኢትዮጵያ ንግድ ባንክ ሙዳይ ውስጥ ነበረ 200 ድፍን ምከታው 200 ብር ምከታው ቶሎ እንዳይሞላብኝ ብዬ ነው ያን ገንዘብን ምከታው። ትንሽ የሻይ ቤት ለመክፈትና የቤተ ክርስቲያን ብር ነው ምከታው። ከዛን ከለታት አንድ ቀን ሲቸግራኝ እኔ ወደ ባንክ ቤት አብረን ሂዛን እንሂድ ልጄ መኪና ግዢ ስላለኝ እሱ ሳላይ በፎጣ ጠቅሊና ዘንብል ውስጥ ክተችና አብረን ወደ ኢትዮጵያ ንግድ ባንክ ይዳልኳት። እሺ ብላ ከተተች። አብረን ሄድን ኢትዮጵያ ንግድ ባንክ። ከዛን ስንሄድ ስከፈት ምንም ብር በውስጡ አልነበረን። እሱም በሙሉ ወስዳ 600 ብር ብቻ 200 ብር ድፍን 3 ነው ውስጡን ያገኙት። የግል ተበዳይ ጉዳዩን ወዲያው ለፖሊስ ያሳውቁ ሲሆን የደረሰውን መረጃ መነሻ በማድረግ ግለሰቧን በቁጥጥር ስር አውሎ የምርመራ ስራውን መጀመሩን ፖሊስ ገልጿል። የኢትዮጵያ ጥሬ ገንዘብ በግምት 150 ሺህ ብር የሚገመት ንብረት ሰርቃ ለቤተሰቦቿ ልካለች በሚል ምርመራ ስናጣራ ቆይተን የምርመራ መዝገቡንም ለክፍሉ አቃቢ ሕግ አቅርበን ክስ ተመስርቷል። የተከሳሽ ቅድስት አብርሃምን መዝገብ የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ሁለተኛ ወንጀል ችሎት ግለሰቧ ጥፋተኛ መሆኗን አረጋግጦ በ4 ዓመት ከ11 ወር እስራት እንድትቀጣ ወስኖባታል። በርካታ ታማኝና ደጋግ የቤት ሰራተኞች መኖራቸው ይታወቃል። ነገር ግን አንዳንድ የቤት ሰራተኞች ሆን ብለው ስርቆትና ሌላ ወንጀል ለመፈጸም አስበውና አቅደው ሰው ቤት የሚቀጠሩ እንዳሉ በመገንዘብ አስፈላጊውን ጥንቃቄ ማድረግ እንደሚገባ ፖሊስ አሳስቧል። በሐሰተኛ የውጭ ሀገር የገንዘብ ዝውውር ወንጀል የተከሰሰው ግለሰብ በሌለበት ቅጣት ከተወሰነበት በኋላ ተመሳሳይ ወንጀል ሲፈጽም በቁጥጥር ስር መዋሉን ፖሊስ ገለጸ። የወንጀል ድርጊቱ የተፈጸመው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 ቤተል አካባቢ ነው። አህመድ መሐመድ የተባለ ተከሳሽ ሐሰተኛ የውጭ ሀገር ገንዘብ 5000 ድርሃም ይዞ ለመመንዘር ሲንቀሳቀስ በወቅቱ ስራ ላይ በነበሩ የፖሊስ አባላት እጅ ከፍንጅ በቁጥጥር ስር መዋሉን የገለጸው ፖሊስ ግለሰቡ በተመሳሳይ በሐሰተኛ የገንዘብ ዝውውር በፍርድ ቤት የቅጣት ውሳኔ የተላለፈበት መሆኑንም አስታውቋል። አህመድ መሐመድ ከዚህ በፊት በተመሳሳይ የወንጀል ድርጊት በቁጥጥር ስር የዋለ ቢሆንም የዋስትና መብቱ ተከብሮለት ጉዳዩን በውጭ ሆኖ እንዲከታተል በፍርድ ቤት ተወሰነለት። ነገር ግን ግለሰቡ በቀጠሮ ዕለት ሳይቀርብ በዚያው የውሃ ሽታ ሆኖ ይቀራል።
በወቅቱ የክስ መዝገቡን ሲመለከት የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ 11ኛ ወንጀል ችሎት በበቂ ማስረጃ ካረጋገጠ በኋላ በሌለበት በ5 ዓመት ከ10 ወር እስራት እንዲቀጣ ወስኖበት ነበር። ተከሳሹ ተይዞ ቅጣቱ ተፈጻሚ እንዲሆንም ፍርድ ቤቱ ትዕዛዝ በሰጠው መሰረት ፖሊስ ግለሰቡን በቁጥጥር ስር አውሎ ለማረሚያ ቤት ማስረከቡን ገልጿል። አንድ ግለሰብን ባለቤቴ ከውጭ ሀገር ነው የመጣችው፣ ገንዘቦች የውጭ ሀገር ገንዘብ ይዛለችና አንተ ደግሞ ባንክ ቤትም ስለምታውቅ ትመነዝርልኛለህ በሚል ያናግረዋል በስልክ። እሺልና ከሱ ጋር ይገናኛል። ብሩን ያሳየዋል። አሁንም ተመሳሳይ የአረብ ኤሚሬትስ ሐሰተኛ ገንዘቦች ነው ያሳየው። ይህን ገንዘብ ያሳየውና ይህን ነው የሚመነዘረው ይለዋል። 5000 ድርሃም ነው። ወደ ባንክ መግባቱን ሲያውቅ ይሄ ሰውዬ ወደ ኋላ ይቀርና ይሄ ተከሳሽ ወደ ኋላ ይቀርና ባንክ ሲገባ ሲያጣው ተመልሶ ይወጣል። ስልክ ይደውልለታል። ባንክ ለምን እንትን ትላለህ? አንተ ታተርፍበታለህ፣ በሞባይል ባንኪንግ ትራንስፈር ታደርግልኛለህ ይለዋል። ይህም ግለሰብ ይጠራጠርና እዛው አካባቢ ይሽልና ፖሊሶች ሳይ እዛ አካባቢ ላይ ያሉ ፖሊሶች ሳይ ጩኸት ያሰማል። ይህ ተጠርጣሪም እዛ አካባቢ ላይ ባሉ ፖሊሶች ብሩን ጥሎ ለማምለጥ ሲሞክር እጅ ከፍንጅ ተይዟል። ምርመራውን ካጣራን በኋላ በዚህ ተጠርጣሪ ላይ የፌዴራል አቃቢ ሕግ በተከሳሽ አህመድ መሐመድ ላይ በሐሰተኛ የውጭ ሀገር ገንዘብ ይዞ በመገኘቱ ክስ ተመሰረተበት። በአንድ ወር ውስጥ ውሳኔ ሰጥቶታል። ተጠርጣሪው በዚህ በአንድ ወር ውስጥ ዋስትና ከወጣ በኋላ ግን ተሰውሯል ማለት ነው። አንድ ወር ባልሞላ ጊዜ ውስጥ ደግሞ ከተፈረደበትም በኋላ በተመሳሳይ ወንጀል ላይ እየተንቀሳቀሰ እያለ ነው የተያዘው። በፊት ከፈጸመውና በሕግ ተጠያቂ ሆኖ ክትትል ላይ ያለ ደግሞ ወንጀሎችን ሊፈጽም ችሏል ማለት ነው። ማንኛውም ግለሰብ ወንጀል ፈጽሞ ለጊዜው የተሰወረ ቢመስለውም ነገር ግን ከሕግ ማምለጥ እንደማይቻል የገለጸው ፖሊስ ሁሉም ሕግን አክብሮ መንቀሳቀስ ይገባዋል ሲልም አሳስቧል። ውድ ተመልካቾቻችን እንግዲህ ከማንኛውም አይነት የወንጀል ድርጊት ራሳችሁን ልትጠብቁ ይገባችኋል እንላለን። ለአሁኑ ወደ እናንተ ያደረስናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። በየቀኑ አዳዲስና አስፈላጊ የሆኑ የጥንቃቄ መልእክቶች እንዲደርሷችሁ ቻናላችንን ዛሬውኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።